ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ኢስት ፓላስ በቀጣዩ ክፍል ተመልሷል። ይህንንና ኢቻለም የተሰኘውን ቻናላችንን ሰብስክራይብ እንዲሁም ቪዲዮቹን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በኢስት ፓላስ የንጉሱ ሊሆን የመጀመሪያ ልጅ በራሱ በንጉሱ ሚስጥሬን አውቀካል በሚል ተመርዞም እንደተገደለና የሱ መንፈስ አሁን ላይ ንጉሱን ለመበቀል እንደተመለሰ ሲያንጋንግንም ተቆጣጥሮ በሷ በኩል ንጉሱን ለማጥቃት ሲቃረብ የአይኑ ብርሃን የተመለሰለት ጉቺዮንም የጎዬ መናፍሳት ዓለም ሄዶ ሊያስቆመው ሲሞክር አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ከመንፈሱ ጋር እየተፋለመ ያለው ጉቺዮንም ሲያንጋን ከሰማችኝም በሚል የእናትሽን የነፍስ መንፈስ አግኝቻ አውርቻትም ነበር፣ እውነቱን ሁላም ነግራኛለች። በጊዜው አያትሽ በአባትሽ እናት ተገዳ ነበር ሰዎችን ስትመርዝ የነበረው። እሷም ኃጢአቷ መሯት ራሷን ለማጥፋት ስትቃረብ አባትሽ አዝኖላት እሷን ለማትረፍ ብሎ አግብቷት ነው አንቺም የተወለድሽው። ስለዚህ አባትሽም እናትሽም ላይ ያለሽን ጥላቻ አቁሚም እያለ ጮ ሲናገር በሰመመን ያለችው ሲያንጋንግም ሰምታው ወዲያው ወደ ራሷ ተመልሳም ነቅታ የተቆጣጠራትን መንፈስ ለማላቀቅ በያዘችው ስለት እግሯን ስትወጋውና ስታመልጥ እዚህኛው ዓለም ላይም የራሷን እግር ወግታ ከቦታውም ትወጣለች። ውጭም ላይ መንፈሱ ያመለጠው ጉቺዮን ተመልሶ አግኝቷት ለእግሯም እርዳታ ሕክምና እንደሚያስፈልጋት እየነገራት እሷ ግን መጀመሪያ ወደ ጉዬ መናፍሳት ዓለም ሄጄ ከእናቴ መንፈስ ጋር ማውርቼ ያለንን ሁላም ጨርሼ በሰላም ወደ አፍተር ላይፍ ዓለም ልልካት እፈልጋለሁ ብትለውም ጉቺዮን እያዘነ እናትሽ እኔን አንቺን እንዳተረፈልሽ ከነገረችኝም በኋላ ትልቁ የመንፈስ አውሬም ተመልሶ መጥቶ መንፈሷን ይዞም ሄዷል፣ መመለስም አንችልም፣ እኔም እሷን ማትረፍ አልቻልኩም እያለም አዞም ይነግራታል። ሲያንጋንግሜ ስትሰማ ፊቷ ሁላ ተቀይሮ አዝና ፊቷን አዙራም ሄዳ ድሮ ከእናቷ ጋር የተከሉት ተክል ጋም ተቀምጣ እናቷን እያስታወሰች ታለቅሳለች። በንጋታው ጉቺዮን ወደ ንጉሱም አምርቶ የደረሱበትንም እየነገረው መንፈሱን ተፋልሞ ወደ አፍተር ላይፍ ለመላክ ከቤተ መንግስቱ መውጣት አለብኝ ቢልም ንጉሱም መውጣት አትችልም፣ ከፈለግ መንፈሱን ነፍሱን ወደ አፍተር ላይፍ ሳትልከው አጥፎም እያለ እያስደነገጠው ወይም ሲያንጋንግን ወጥታ ባንተ ቦታ ስራውን እንድትሰራ ማድረግም እያለው ጉቺዮን ግን ሲያንጋንግ በመንፈሱ አደጋ ላይ እየወደቀች እንዳለና ወደ መንፈሱም እየቀረበች በመጣች ቁጥር ብዙ የቤተሰባችሁን ሚስጥርም እየሰማች ነው፣ ያንንም ሚስጥር አምና መቋቋምም አቅቷታል እያለም ይነግረዋል። ከቆይታ በኋላ ሲያንጋንግም ሕክምና አግኝታ ከተኛችበትም ነቅታ አጠገቧ ጉቺዮንን እያየችው እንዴት የአይኑ ብርሃን እንደተመለሰለት እየጠየቀችው እሱም አንድ የጉዬሜ መንፈስ ገሎ መሆኑን እየነገራት በከረጢት ያለ ዕቃ እየሰጣት እንዳጥለውና ከመንፈሱ እንደሚጠብቃት ከዚህ በኋላ እኔ መንፈሶች እየታዩኝ ስለሆነ መንፈሱን በራሴ ይፋለሟለሁ ጣልቃ በጭራሽ እንዳገቢም እያለ በእኔ ሳቢያ ከዚህ በኋላ ሰዎች ሲሞቱም ሲጎዱም ማየት አልፈልግም ብሎም ሊወጣ ሲል እያስቆመችው ለእናቴ እንዲሆን አንተ ጥፋተኛ አይደለክም ብትለውም እኔ ነኝ ለእናትሽም ለኔም እናት ለሁሉም እንዲሆን ጥፋተኛው፣ ነገሮችን ብቻዬን አስተካክላለሁ ብሏት ብቻውን ወጥቶ ይሄዳል። ሲያንጋንግም ወደ ተሻላት አያቷ ጋር አምርታ በድጋሚም ስለ ኃጢአቷ ልታፋጣታት ብትልም አያትየው ግን ቀረይር ብለው እጇን ይዘው ከ30 ዓመት በፊት የኛ ቤተሰብ የሰራውን ኃጢአት ለማንም እንዳትናገሪ፣ ቤተሰቦቻችንን ነው እምታዋርጁ እያለች ልደልላት ብትሞክርም ሲያንጋንግ በንዴት እጇን እያስለቀቀች ሚስጥራቸው እየታወቀ እንዳለም ትነግራታለች። እዛው በኪዩንዳጀሯም እየተጠራች እንዳለች ተነግሯት ወደዛም ታመራለች። ኪዩንዳጀሯም ጋር ሁሉም ባለስልጣናት በተገኙበት ንጉሱም ተጠርቶ በኪዩንዳጀሯ የዛሬ 30 ዓመት ታላላቅ ወንድሞችክ እንዳለ ሲሞቱ እንዴት አንተ ብቻ ተረፍክ? እስኪ መልሱን ንገረን እያለች እሱም በጊዜው ከኔ ጋር አብሮ የሚኖር ቄስ ስለነበረ መንፈሱን እሱ ተከላክሎልኝ ነው በሚል እየሳቀ ቢናገርም አይደለም የወንዝ መንፈስ የሚባል ነገር በጭራሽ የለም፣ እየዋሸከን ነው። የታመመውንም የፕሪንስ ኢክሳንግል ልጅ ኢናሃን አምጡልኝ ብላ ኪዩንዳጀሯም ተናግራ ኢናሃንም ወደ ውስጥም በማስገባት ኢናሃ ወደ ቤተ መንግስቱ በገባ ጥቂት ሰዓታት ውስጥ ታመመ፣ ተመረዘ። ካጠገቡም ይሄ በሳጥን ያለው ምግብ ተገኝቷል። ይህንኑ ምግብ ልጅ ከቀናት በፊት ሲያንጋንግ እናቴን በዚህ ምግብ ነው የመረሽብኝ ብላ ወንጅላ አምጥታ አሳይታኝ ነበር። ስለዚህ አንተ ነህ የንጉሶቹን ዘር እየመረዝክ የገደልከው እያለች ንጉሱን ትወነጅሏለች። ንጉሱ ምንም ሳይመስለው ምግቡን በየተራ እያነሳ ፊት ለፊታቸው እየበላ እያስደነገጣቸው እስኪ እኔም በዚህ ምግብ ሳቢያ ከተመረዝኩ እናያለንም ብሎ የታመመው ኢናሃንም አይቶ ይህን ልጅም ሳየው በመንፈስ የተጠቃሚ ይመስለኛል ከቤተ መንግስቱ አውጡትና እንየው ብሎ ልክ ሲያወጡት ኢናሃም ተሽሎት ጭራሽ ነቅቶ ሲያሰቃየው የነበረው
መንፈስ እንደሆነም ተናግሮ ያንን የሰማችው ኪንዳጀሯም ማመን እያቃታት ንጉሱም መርዝ አድርገክ ነው የንጉስ ዘር የጨረስከው ያልሽውን እንዲህ ካልሽ የገዛ ልጆቼን እንዴት መርዤ እገላለሁ? ይህ ውንጀላ በምንም መልኩ ዝም ብዬ ማላልፈው ውሸት ነው እያለ ጮሆ ኪንዳጀሯን ለአንዴና መጨረሻም ጊዜ ይህንን አገዛዝ ይህን ቤተ መንግስት ለቃ እንድትሄድም ያዛታል። እሷም በንዴት ተነስታ እንዴት ብደፍረኝ ነው እኔን ታዘኛለክ እያለች ልጮበት ስትሞክርም እያቀፋት ይህ ሁላ የተፈጠረው ያው አንቺ ከ30 ዓመት በፊት ያቺን እርጉዝ ሴት ገለሽ የእሷ መንፈስ ነው እያሰቃየን ያለው። ይህ ሁላ የአንቺ ጥፋት ነው። ስለዚህ ለቀሽ ሂጂም ብሎም ተናግሯት አሮጊቷን እንደ እብድ ከዚህ ቤተ መንግስት አልወጣም እያለች እንድጩ አድርጓትም ይሄዳል። ውጪም ላይ ልጁ ሲያንጋንግ ተከትለውም ብቻውን ልታወራውና ኢናን አውቀ ወደ ቤተ መንግስቱ አስገብተክ በመንፈሱ እንዲጠቃ አድርገ ከወይነ ወይም እያለችም የአባቷን ኃጢአት የሞቱትን ልጆቹንም እሱ እንደገደለ ብትጠይቀውም እየተናደደባት ያንን የወንዙን መንፈስ እስካልገደላችሁ እስካላስወገዳችሁ ድረስ አንቺንም አላምንሽም እያላትም ይሄዳል። አመሻሽ ላይ ኪንዳጀሯም ንጉሱን መግደል አለብኝ እያለች እያቃሰተች ኢክሳንግና ሻማኑንም ታስጠራለች። ንጉሱ ጋር የዛ የመንደሩ በሽታ እየሰፋ መጥቶ ቤተ መንግስት ውስጥም እንደገባም እየነገሩት እሱም በአፋጣኝ መፍትሄም እንፈልግ እያለም ራሱ በበሽታው ታሞ ማቃሰት ይጀምራል። ሐኪም እንጥራለክ ቢባልም ጉቺዮንን ጥሩት እሱን ነው የምፈልገውም እያለም ይነግራቸዋል። ጉቺዮንም ከቆይታ በኋላ እዛ ደርሶ ምን እንደሚታይክ ንገረኝ እስኪም ተብሎ እንዳለ መንደሯ ላይ በንጉሱ ትዕዛዝ የተገደሉት ሰዎች ነፍስ ከቦት እያሰቃዩት እንዳለና እነዚህን የነፍስ መንፈሶች እየመራ ያመጣቸው ደግሞ የገዛ የንጉሱ የመጀመሪያው ልጅ እንደሆነ ጉቺዮንም ተናግሮ ንጉሱም እየተናገጠ በአፋጣኝ የሱን መንፈስ ብቻ አጥፋው፣ እዚህ ያሉትን መንፈሶች ለኔ ተዋቸውም ብሎት ጉቺዮንም እንዳለ እዛ ያሉት መናፍሶች እየታዩት ወደ ውጪም ይወጣል። ውጪም ሲያንጋንግ ጠብቀው ምን እየተፈጠረ እንዳለና የምትረዳው ነገር ካለም እየጠየቀችው ብቻዬን ሁሉንም እጨርሰዋለሁ ብሏት ሊሄድ ቢልም እያስቆመችው አውቃለሁ ለእናቴ መንፈስ ሞት ራስህን ተጠያቂ እያደረክ ነው። እኔንም ከአደጋ እየጠበቀኝ እንደሆነ አውቃለሁ። ግን እዚህ ነገር ውስጥ እኔ ነኝ ያስገባውክ፣ የኔም ኃላፊነት ነው እንድረዳክ ፍቀድልኝ ብላ ማሳምናው ተቀምጠው እሱም እየሆነ ያለውን ሁላም የንጉሱ ልጅ መንፈስ ንጉሱ ጋር መድረስ ቢያቅተውም በሱ ሳቢያ የሞቱትን የመንደሯን ነዋሪዎች እየመራ አምጥቶ ንጉሱን ለመግደል እየሞከረም ነው። እኔም የእናትሽን ነፍስ ማትረፍም ቢያቅተኝም ከዛም በኋላ አሁን ግዴታ የአባትሽን ሕይወት ማትረፍ አለብኝም ነገ ጠዋት ድረስ የያንግ ኃይሌ ሙሉ እስኪሆንም እንጠብቅም እያለም ሲናገር ሲያንጋንግን በስስት እያየችው እጁን እያዘች የኔን ኃይል ውሰድ በሚል የእሷን ኃይልም ሰጥተው በነጋታው ጠዋት እሱም እጁ ላይ በስለት የኃይል ቃላት እየጻፈ እንዴት የንጉሱ ልጅ መንፈስ ንጉሱን ሊገለው እንዳሰበም ማወቅ ይታገላል። በተመሳሳይ ለሲያንጋንግ እንዳላት በወረቀት ላይ የዶሮ ደም ተጠቅማ መንፈሱ ወደ ንጉሱ ክፍል እንዳይገባ የጥንቆላ ቃላት ወረቀት ላይ ጽፋ ሄዳ በር ላይ እንድለጥፈም ነግሯት እሷም እንደተባለችው ለማድረግ ትሞክራለች። አባቷ ማይቷት ምን እያደረገች እንዳለም ጠይቆ በጉቺዮን እንደተላከችም ሲገባው ይስማማል። ሲያንጋንግም እዛ ውስጥ እንዳለች ውስጥ ካሉት መናፍሳት መሃል የአንዱን ድምፅም ተሰምቷት ስለ ልጅክ እምነግርክ ነገር አለም እያለ መንፈሱ ለንጉሱ ሲናገር ስለሰማች ለአባቷ ይህንን እየተናገረች ምንድነው ሊናገረክ ሊያወራክ የፈለገው ብትለውም አባትየው ተደናገጠ። ምንም ቢልሽ እንዳሰመው እንደውም ከዚህ ውጪ እያለም እየጮህባት እውነታውን እንዳታውቅበት መታገል ይጀምራል። እሷም ሁሉንም እውነታ ንገረኝ ምንድነው ሊነግርክ የፈለገው እያለች ማፋጣው። ይሄ መንፈስም የኔ ትልቁ ልጅ እንዳንቺ መናፍስቶችንም ሲሰማም ስላየውና ይህንንም ሊናገረ ስለነበረም ነበር ያስገደልኩት እያለ ቀጥሎ ሁሉንም እውነታ ልጁ መንፈሶችን ሰምቶ ከ30 ዓመት በፊት የተፈጠረውን እውነታም እንደደረሰበት አባትየው ንጉሱ ሊዮንም ይህን ካወቀም በኋላ የምታውቀውን ንገረኝ ብሎም ልጁን ጠይቆት ልጅየውም ሊናገር ስላልፈለገ በሻይ አድርጎ መርዙንም ሳያቅ አጥጥቶትም የገዛ ልጁንም ሲገል የነበረበትን ጊዜ እያስታወሰ ልጁም ተናዶበት አንተ የገዛ ወንድሞችክንና ልጆችክን ገለክ ንጉስ መሆን አይገባክም ቢለውም ንጉስ ግን እኔ ብቻ ነኝ እየገደልኩ ንጉስ መሆን የምችለው አሁን አንተም በመንፈሱ ሳቢያ ነው ሞትክ የሚባለው ብሎም ሲገለው ልጅየውን ከመሞቱ በፊት እያቃሰተ መንፈሴ ወደዚህ ቤተ መንግስት ተመልሶ መጥቶ ያንተን የንጉስ ዘር ያደርቋል ይጨርሷል እያለም ተራክሞ የሞተበትን ጊዜም እናያለን። አሁን ላይም ያንን ንጉሱን ማስታወሶ
አቃስቶ ራሱን ስቶም ይወድቃል። በስተመጨረሻም ትዕይንቶቹ ላይ የጉዌ መናፍሳት ዓለም ላይ የደረሰው ጉቺዮንም የንጉሱ ልጅ መንፈስ እንዳለ በንጉሱ ትዕዛዝ የተገደሉትን ነዋሪዎች መንፈስ እየገደለና ኃይላቸውን እየወሰደ እንደ ጉዌሜ መንፈስ እየሆነ ንጉሱ ጋር ለመቅረብ እየሞከረም እንዳለም እያየው በተመሳሳይ ያ እንዲሳካለት ኪዩንዳጀሯም በሻማኑም በኩል ኃይል እንዲያገኝ እየጣረች እንዳለችም እያየን ያንን ሁላ ኃይል ያገኘው መንፈሱም ከባድ ኃይልም ይዞ ከኋላ ያለው ጉቺዮንም ሊያስቆመው ቢልም በሌሎች መናፍሳትም ተይዞም ይቆማል። በዚህም የታመመው ንጉስም መሞቻው እንደቀረበ ኪዩንዳጀሯም ትናገራለች። ሲያንጋጋም የንጉሱ እጅ እየጠቆረ በመንፈሱም ሳቢያ እየሞተ እንዳለም አይታ ተደናግጣ ጉቺዮን ድረስም እያለች እየጮኸች ትጣራለች። በለው በቀጣይስ ክፍል ምን ይፈጠራል? ንጉሱ ይሞት ይሆን ወይንስ ጉቺዮን መንፈሱን ያስቆመዋል? አብረን በጉጉት የምንጠብቀው ይሆናል። ቶሎ እንዲለቀቅ ላይክ እና ሰብስክራይብ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።